አንዳንዱን ነገር መንጠራራት አያስፈልጋችሁም። ከናንተ ቁመት ልክ ወይም ከናንተ ቁመት በታች የሆነ ነገር ለማውረድ ብዙ መንጠራራት አያስፈልጋችሁም። ስለዚህ ሌላ መሲህ እየጠበቃችሁ ያላችሁ ወይም ሌላ ተስፋ ኤክስፔክት የምታደርጉ ሰዎች ሌላ ተስፋ የለም። ኢየሱስን ያገኘ ሰው ከኢየሱስ ውጪ የጥበብንና የመገለጥን መንፈስ እንዲሰጠን ሃሌሉያ። ስለዚህ በታላቅ እምነትና በታላቅ መነቃቃት መንቃት የእግዚአብሔርን እንቅስቃሴ ፎሎ ማድረጋችሁን አትዘንጉ። እግዚአብሔር በየትኛው ሰዓት እንደሚነካችሁ አታውቁም። በታላቅ መጠባበቅ ውስጥ ሁኑ። የእግዚአብሔርን ቃል እየሰማችሁ እየተጸለየ እየተዘመረ በማንኛውም ሰዓት የእግዚአብሔር ኃይልና የእግዚአብሔር ክብር ሊነካችሁ ይችላል። ክብር ለስሙ ይሁንለት። እኔ ግን አለ ዳዊት ሲናገር መዝሙር 17 ቁጥር 15 ላይ እኔ ግን በጽድቅ ፊትህን አያለሁ፣ ክብርህን ሳይ ጠግባለሁ። ሃሌሉያ ሃሌሉያ። ክብርህን ሳይ ጠግባለሁ። ዛሬ የሚያጠግባችሁን የእግዚአብሔርን ክብር ታያላችሁ። ለዛ ግን የሚረዳንን የእግዚአብሔርን ቃል አነባለሁ። በመጀመሪያ በዚህ ቦታ እንድቆምና የእግዚአብሔርን ቃል ከናንተ ጋር ሼር እንዳደርግ እግዚአብሔር እድል ስለሰጠኝ እግዚአብሔርን ስለዚህ ጊዜ እጅግ አድርጌ አመሰግናለሁ። ክብር ለስሙ ይሁን። ጌታን ማገልገል የእግዚአብሔር ምሕረት ውጤት ነው። እግዚአብሔር ስለማረኝ፣ ይቅር ስላለኝ፣ ሞገስን ስላበዛልኝ፣ ቃሉን እንዳገለግል እድል ስለሰጠኝ ለአምላኬ ለእግዚአብሔር ክብር ይሁንለት። ክብር ለስሙ ይሁንለት። እንደገና ደግሞ የቤተ ክርስቲያናችንን ዋና መጋቢ ፓስተር ዶክተር ተስፋሁንን ስለዚህ እድል እጅግ አድርጌ ማመስገን ፈልጋለሁ። ሁሉ ጊዜ ያበረታታኛል፣ ሁሉ ጊዜ እጁን ይጭንብኛል፣ ሁሉ ጊዜ ኢንካሬጅ ያደርገኛል፣ ፑሽ ያደርገኛል። ሃሌሉያ። እንደዚህ አይነት ሰው ይስጣችሁ እግዚአብሔር። ሃሌሉያ። ስለ እግዚአብሔር ሰው እግዚአብሔርን እጅግ አድርጌ አመሰግናለሁ። ክብር ለስሙ ይሁንለት። እናንተም ደግሞ በዚህ በዝናቡ መጥታችሁ የእግዚአብሔርን ቃል ለመስማት የእግዚአብሔርን ክብር ለማየት የእግዚአብሔርን ጸጋና ኃይል ለመካፈል ስለመጣችሁ ለራሳችሁ ብታጨበጭቡ ደስ ይለኛል። እናንተ አሸናፊዎች ናችሁ። ክብር ለስሙ ይሁን። የእግዚአብሔር ቃል ዛሬ በአንድ ርዕስ ጉዳይ ላይ እናያለን። ቀደም እንዳልኩት ክብርህን ሳይ እጠግባለሁ። ሃሌሉያ። ለዚህ ግን የሚረዳንን አንድ ክፍል አነባለሁ። በፊልጵስዩስ ምዕራፍ 3 ቁጥር 13 ላይ እንደምታውቁት ፊልጵስዩስ መጽሐፍ በመንፈስ ቅዱስ መነዳት በእግዚአብሔር ሰው በሐዋርያው ጳውሎስ የተጻፈ መጽሐፍ ነው። የፊልጵስዩስ መጽሐፍ፣ ኤፌሶን መጽሐፍ፣ ቆላስያስ እና ፊልሞና የሚባሉ መጽሐፍቶች ጳውሎስ በእስር ቤት በሮም ለ2 ዓመታት በታሰረበት ጊዜ የጻፋቸው መጽሐፎች ናቸው። ማለትም በመንፈስ ቅዱስ ኢንስፓይሬሽን ለቤተ ክርስቲያን እግዚአብሔር የሰጣቸው ትልልቅ እውነቶች የተገለጡበት መጽሐፍ ነው። ስለዚህ ይህ ፊልጵስዩስ መጽሐፍ ስትመለከቱት ጳውሎስ የነበረበትን ሁኔታ በአንዳንድ መንገድ ትመለከታላችሁ። ክብር ለስሙ ይሁን። ፊልጵስዩስ ምዕራፍ 3 ላይ እዛ ላይ መታሰሩን ይገልጻል ጳውሎስ። ሃሌሉያ። ታስሮ እንደዚህ አይነት ኢንስፓይሬሽን የተሞላ መጽሐፍ ከእግዚአብሔር መቀበል በጣም ተአምራታዊ ነው በራሱ። ክብር ለስሙ ይሁን። ፊልጵስዩስ ምዕራፍ 4 ቁጥር 10 ላይ ሐዋርያው ጳውሎስ መታሰሩን የገለጸበትን ሁኔታ ታያላችሁ። ነገር ግን አሁን ከጊዜ በኋላ ስለ እኔ እንደገና ልታስቡ ስለጀመራችሁ በጌታ እጅግ ደስ ይለኛል። ጊዜ አጣችሁ እንጂ ማሰብስ ታስቡ ነበር። ይህን ስለ ጉድለት አይደለም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁና። መዋረድን አውቃለሁ፣ መብዛትን አውቃለሁ። እነዚህ ሁሉ የነበረበትን ሁኔታ ሁሉ ገላጮች ናቸው። መዋረድን ፌስ እያደረገ የነበረበት ሁኔታ ነው። መዋረድን አውቃለሁ፣ መጉደልን አውቃለሁ። ግን በዚህ ሁሉ የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁ። መዋረድን አውቃለሁ፣ መብዛትን አውቃለሁ። በእያንዳንዱ ነገር በነገርም ሁሉ መጥገብና መራብን፣ መብዛትን፣ መጉደልን ተምሬያለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ይህን የሚለው እስር ቤት ውስጥ ሆኖ ነው። ቫኬሽን ወጥቶ አይደለም። ሃሌሉያ።
2 ዓመት በሮም እስር ቤት ውስጥ ሆኖ ነው ይሄን የመሰለ ትልቅ የሆነ ኢንስፓይሬሽን የተሞላ ለኛ ሁሉ ለቤተ ክርስቲያን ሁሉ መጽናናት የሚሆን ትልቅ ነገር የተወለደው እስር ቤት ውስጥ ነው። ሆኖም በመከራዬ ከኔ ጋር ስለተካፈላችሁ መልካም አደረጋችሁና ጳውሎስ በታላቅ መከራ ውስጥ የነበረበትን ሁኔታ ትመለከታላችሁ። ስለዚህ እዚህ ላይ በታላቅ መከራ ውስጥ መቆየቱን፣ በታላቅ ውርደት ውስጥ መሆኑን፣ በታላቅ ጉድለትና በታላቅ ረሃብ ውስጥ መሆኑን የገለጸበት ክፍል ነው ፊልጵስዩስ ምዕራፍ 4 ቁጥር 10 ላይ። ሃሌሉያ። ከዛ ደግሞ ቀጥሎ እንደዚህ ይላል ፊልጵስዩስ ምዕራፍ 1 ቁጥር 23 ላይ ከነዚህ በሁሉ እጨነቃለሁ፣ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። እስከዚህ ድረስ መከራው ፌስ እያደረገው ያለው ነገር በጣም ቀላል እንዳልሆነ ትረዳላችሁ። ልሄድ ከጌታ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና፣ ነገር ግን በስጋ መኖሬ ስለናንተ እጅግ የሚያስፈልግ ነው። ክብር ለስሙ ይሁን። በዚህ ውስጥ ነው እንግዲህ ሐዋርያው ጳውሎስ ዛሬ ለስብከቴ የፈለኩትን ሐሳብ የተናገረው። ምን አለ? በፊቴ ያለውን ለመያዝ እዘረጋለሁ። የመልእክቴ ርዕስ በፊቴ ያለውን ለመያዝ እዘረጋለሁ የሚል ሐሳብ ነው። ስለዚህ በፊልጵስዩስ ስትመለከቱት በታላቅ መከራ፣ በታላቅ ውርደት፣ በታላቅ ጉድለት ውስጥ፣ በታላቅ ረሃብ ውስጥ የነበረበት ሁኔታ እንደሆነ በእስር ቤት ውስጥ እንደቆየ ምዕራፍ 1ንም ስታነቡ ይሄንን ሐሳብ ትረዳላችሁ። ክብር ለስሙ ይሁን። በዛ ሁሉ ውስጥ ግን ፊልጵስዩስ ምዕራፍ 3 ቁጥር 13 ላይ ሐዋርያው ጳውሎስ እንደዚህ ይላል፣ ወንድሞች ሆይ እኔ ገና እንዳልያዝኩት። ይህን ሲናገር ሐዋርያው ጳውሎስ 30 ዓመታት የሚሆኑ በአገልግሎት ያሳለፈበት ጊዜ ነው። እኔ ገና እንዳልያዝኩት ቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ። ይሄን የሚለው ቅድም እንዳልኳችሁ በማይመች ሁኔታ በሮም እስር ቤት ውስጥ ሆኖ ነው። እዘረጋለሁ፣ በፊቴ ያለውን ለመያዝ እዘረጋለሁ፣ ገና እንዳልያዝኩት ቆጥራለሁ እያለ ይሄንን ድንቅ የሆነ ረቨሌሽን በመንፈስ ቅዱስ አማካኝነት ይናገራል። ሃሌሉያ ሃሌሉያ ሃሌሉያ። በክርስቶስ ኢየሱስ ከፍ ያለውን የእግዚአብሔርን የመጥራቱን ዋጋ እንዳገኝ እፈጥናለሁ ይላል እስር ቤት ውስጥ ቁጭ ብሎ። ስለዚህ መዘርጋት ምንድን ነው? ጳውሎስ እየተናገረ ያለው ቃል ቀላል ቃል አይደለም። መዘርጋት ስትሬች አረጋለሁ፣ እንጠራራለሁ እያለ ነው። መዘርጋት በፊታችን ርቆ የተሰቀለውን ወይም ርቆ የተሰቀለው ግብ ላይ ለመድረስ በሙሉ ኃይል የሚደረግ መንጠራራት ነው። አንድን ነገር ለመድረስ እንቢል ሲላችሁ ያለ የሌላ አቅማችሁን ተጠቅማችሁ ለመድረስ የምታደርጉት ጥረት ያን ነው እንግዲህ መጽሐፍ ቅዱስ በፊልጵስዩስ ምዕራፍ 3 ቁጥር 13 ላይ ጳውሎስ የተናገረው እዘረጋለሁ ያለው። ክብር ለስሙ ይሁን። መዘርጋት በፊታችን ያለውን ለማወቅ በነፍስ ውስጥ ያለ ትልቅ ረሃብና ጉጉትን የሚያመላክት ቃል ነው። መዘርጋት ለማወቅ ያለን ከፍተኛ ውሳኔ፣ ከፍተኛ መሰጠትን የሚያመለክት ቃል ነው። ስለዚህ ይሄንን ሐዋርያው ጳውሎስ በእስር ቤት ውስጥ ሆኖ እዘረጋለሁ ሲል ይሄን እያለን ነው። በታላቅ ጉጉት ውስጥ፣ በታላቅ መሰጠት ውስጥ፣ በታላቅ ረሃብ ውስጥ እንዳለ በዚህ ቃል ውስጥ ትመለከታላችሁ። እንዳልኳችሁ ይሄንን በሚናገርበት ጊዜ ከ30 ዓመት በኋላ የአገልግሎት ጊዜ በኋላ የተናገረው ነው። ልክ እንዳላየ ሰው፣ ፍሬሽ እንደሆነ ሰው፣ ምንም እንዳልቀመሰ ሰው፣ ምንም ነገር በእጁ እንዳልተከናወነ ሰው፣ ምንም ተአምራት እንዳላደረገ ሰው፣ ምንም አይነት ትልልቅ የእግዚአብሔር መገለጦች የኢየሱስ ክርስቶስ ብርሃኖችን እንዳልተገናኘ ሰው ዛሬም ለዛውም እስር ቤት እዘረጋለሁ። ሃሌሉያ ሃሌሉያ ሃሌሉያ። መዘርጋት ለምን እንዳስፈለገ ስንመለከት ለማወቅ የምንሻው ነገር በተፈጥሮው ባይትስ ኔቸር ከመታወቅ ያለፈ እንደሆነ መረዳት እንችላለን።
አንዳንዱን ነገር መንጠራራት አያስፈልጋችሁም። ከናንተ ቁመት ልክ ወይም ከናንተ ቁመት በታች የሆነ ነገር ለማውረድ ብዙ መንጠራራት አያስፈልጋችሁም። ግን ከናንተ በላይ ሲሆን፣ ግን ደግሞ በጣም የምትፈልጉት ነገር ሲሆን ያለ የሌላ አቅማችሁን ተጠቅማችሁ ስትሬች ታረጋላችሁ፣ ትዘረጋላችሁ። እስኪ ዘረጋለሁ በሉ አሜን። ሃሌሉያ። በፊቴ ያለውን ለመያዝ እዘረጋለሁ፣ ስትሬች አረጋለሁ አለ። ስለዚህ መዘርጋት ያስፈለገበትን ምክንያት ስትመለከቱ ለማወቅ የሚሻው ነገር በተፈጥሮ ከመታወቅ ያለፈ እንደሆነ ደግሞም በሚገባን ልክ እንዳላወቀን ከመገንዘብ የሚመነጭ ነው። ክብር ለስሙ ይሁን። እስኪ ዘረጋለሁ በሉ። እግዚአብሔር የሚያረካው እንዲህ አይነት ጥማት ያለውን ሰው ነው። ክብርህን ሳይ ጠግባለሁ። እንዲህ አይነት ትልልቅ ረሃብ በልባችን ውስጥ እግዚአብሔር ዛሬ ይፈጥራል። ሃሌሉያ። ከ30 ዓመት የድንቅና የተአምራት አገልግሎት በኋላ ሐዋርያው ጳውሎስ ለዛውም በእስር ቤት ውስጥ ሆኖ እዘረጋለሁ ካለ ክብር ለስሙ ይሁን። ሰው ሊሰማ የማይገባውን ነገር ወደ 3ኛው ሰማይ ሄዶ የሰማ ሰው እዘረጋለሁ ካለ how much እኛ ምን ያክል በዚህ ጥማት ውስጥ በዚህ ራብ ውስጥ መሆን ያስፈልገናል። እግዚአብሔር የተራቡትን ያጠግባል። እግዚአብሔር የተራቡትን ያጠግባል። እግዚአብሔር የተራቡትን ያጠግባል። ክብር ለስሙ ይሁንለት። ስለዚህ የጳውሎስ የሩጫው ግብ ምን ነበረ? ምን ለማግኘት ነው ጳውሎስ የሚሮጠው? የጳውሎስ ሩጫ፣ የጳውሎስ ስትሬች ማድረግ፣ መዘርጋት ምን ለማግኘት፣ ምን ለመሆን፣ ምን ለመጨመር፣ የት ለመድረስ? የሩጫው ግብ ዓላማው ምንድነው ብላችሁ ስትመለከቱ በእርሱ እገኝ ዘንድ ይላል። ፊልጵስዩስ ምዕራፍ 3 ቁጥር 8 እስከ 11 ያሉትን ሳማራይዝ አድርጋችሁ ስታዩአቸው በእርሱ እገኝ ዘንድ እዘረጋለሁ፣ እርሱንና የትንሣኤውን ኃይል አውቅ ዘንድ እዘረጋለሁ፣ በመከራው እንድካፈል ወደ ሙታን ትንሣኤ ልደርስ። ቢችል ሰውየው የሚፈልገው ምንድነው? ልክ ኢየሱስ ክርስቶስ እንደሞተው ሙትት ብሎ ብድግ ማለት ፈልጓል። በ3ኛው ቀን ብድግ ማለት ፈልጓል። በሞት ሁሉ መምሰል ፈልጋለኋል። ሃሌሉያ። ክብር ለስሙ ይሁንለት። ሃሌሉያ። ስለዚህ የጳውሎስ የሩጫው ግብ እርሱን ማግኘት፣ በእርሱ መገኘት፣ በመከራው መምሰል ቢሆንልኝ ደግሞ ወደ ሙታን ትንሣኤ ልደርስ፣ በሞቱ ደግሞ እንድመስለው እመኛለሁ ይላል። ሃሌሉያ። ይህ ታላቅ ረሃብ ያለው በእስር ቤት ውስጥ ባለው በሐዋርያው ጳውሎስ ልብ ውስጥ ነው። ቅድም እንዳልኩት ትልልቅ ተአምራቶችን ያደረገ፣ ትልልቅ ረቨሌሽኖችን ለቤተ ክርስቲያን ከመንፈስ ቅዱስ የተቀበለ፣ የሮሜን መልእክት የተቀበለ፣ የኤፌሶንን መልእክት የተቀበለ፣ ሃሌሉያ፣ የቆሮንቶስን መልእክት የተቀበለ፣ የገላትያን መልእክት የተቀበለ፣ የተሰሎንቄን መልእክት የተቀበለ ጢሞቴዎስ ምን ቁጡ። ይሄ ሰው ግን ምን አለ? እዘረጋለሁ። እስኪ እዘረጋለሁ በሉና ጮህ አሜን። ገና ወጣት ሆናችሁ ብዙ እንደው እንደሸመገለ ሰው አትሁኑ። አሜን ሃሌሉያ። እግዚአብሔር የተራቡትን በመልካም ነገር ያጠግባል። እግዚአብሔር የተራቡትን በመልካም ነገር ያጠግባል። ሕይወታችሁን በመልካም ነገር ያጠግባል። ሃሌሉያ ሃሌሉያ። ስለዚህ ጳውሎስ የሮጠውና የሩጫው የመዘርጋቱ ዋና ግብ በክርስቶስ በእርሱ ካለ መጽሐፍ ቅዱስ ሌላ አይደለም። እሱ ማለት ክርስቶስ ነው። በእርሱ እገኝ ዘንድ፣ እርሱንና የትንሣኤውን ኃይል አውቅ ዘንድ፣ በመከራው እንድካፈል፣ ወደ ሙታንን ትንሣኤ ልደርስ፣ በሞቱ ደግሞ እንድመስለው እመኛለሁ። ይህን የሚል ሰው አለ? ይህን ታላቅ ረሃብ እግዚአብሔር በልባችን ውስጥ ይጭራል። ክብር ለስሙ ይሁንለት። ክብር ለስሙ ይሁንለት። ክብር ለስሙ ይሁንለት። ሃሌሉያ። ይህን ያለው ሐዋርያው
ጳውሎስ ቅድም እንዳልኩት በጣም ትልልቅ ተአምራቶችን ያደረገ ለዛውም ደግሞ በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ እንዳልታበይ ስላየሁት ነገር አላወራም ያለ በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ ማንም ሰው ሊሰማ የማይገባውን ነገር ሊያይ የማይገባውን ነገር አይቻለሁ፣ ግን ሰው እኔን የተለየሁ አድርጎ እንዳይቆጥረኝ ትቻለሁ፣ ይሄን አላወራም። አይገርምም? ምን አይነት ክርስቶሳዊ ልብ ነው! እኛ ብንሆንስ ረበለው ሰው የተለየው አድርጎ እንዲቆጥረኝ ነው ማወራው። ሰው ግን የተለየው አድርጎ እንዳይቆጥረኝ ይሄንን አላወራም፣ ይሄንን አልናገርም። ስለዚህ ሬቨሌሽን ብናገር፣ ስለዚህ መገለጥ በሰዎች ፊት ባወራ ሰዎች እኔን እንደ ልዩ ፍጥረት ይቆጥሩኛል። ምናልባትም መሰዊያ ሰርተው ሜጀሯን ሊሉት የሚችሉበት እድል ነበረ። ግን ሰው እኔን የተለየው አድርጎ እንዳይቆጥረኝ ትቻለሁ። እስኪ ሰው በሉ፣ እኔን የተለየው አድርጎ እንዳይቆጥረኝ በሉ እስኪ። ትቻለሁ፣ አላወራም። ያኮ ሶስተኛ ሰማይ አይደለም። አልጋ ላይ ተኝተን ባየነው ህልም እኮ በጣም ነው ፕራውድ የምናረገው። ከእግዚአብሔር ይሁን ከሰይጣን ይሁን ወይ ከሥራ ብዛት ባልታወቀ ህልምና ራእይ ማለት ነው። ይሄ ሰውዬ ግን በስርዓት ጌታ ወደ ሰማይ ወስዶት አስደናቂ ያየ ሰው ነው። አስደናቂ ነገር ያየ ሰው ነው። ይሄ ነው ክርስቶሳዊ ልብ። አሜን። ምን ይላል መሰላችሁ? ሁለተኛ ቆሮንቶስ ምዕራፍ 12 ትምክህት የሚያስፈልግ ነው ግን አይጠቅምም። ነገር ግን ከጌታ ወዳለው ራእይ እና መገለጥ እመጣለሁ። ሰውን በክርስቶስ አውቃለሁ። የሚያወራው ስለሌላ ሰው ነው የሚመስለው። በስጋ እንደሆነ አላውቅም፣ ወይም ከስጋ ውጭ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህ ያለው ሰው ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ ተነጠቀ። እንዲህ ያለውን ሰው አውቃለሁ። በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ። ሰውም ሊናገር የማይገባው የማይነገረውን ቃል ሰማ። ይሄ ሰው ይሄ ዘረጋለሁ የሚለው ጳውሎስ እንደዚህ ስላለው መካለሁ፣ ስለ ራሴ ግን ከድካሜ በቀር አልመካም። ልመካ ብወድስ ሞኝ አልሆንም። እውነት እላለሁና ማንም ከሚያይ ብናነበው ደስ ይለኛል። ይገርዘዋል እግዚአብሔር ከህይወታችን እንዲህ አይነቱን መጥፎ አስተሳሰብ፣ መጥፎ አቲቲዩድ። አሜን። ቁጥር 6 እናውጣ። ልመካ ብወድስ ሞኝ አልሆንም፣ እውነትን እላለሁና ነገር ግን ማንም ከሚያይ ከኔም ከሚሰማ የምበልጥ አድርጎ እንዳይቆጥረኝ ትቻለሁ። አላወራም። ይሄን ማንም ሰው የበለጥኩ አድርጎ እኔ የተሻልኩ አድርጎ እንዲቆጥረኝ አልፈልግም። ይሄን ባወራ ሜጀር ዋን የሚባልበት እድል በጣም ከፍተኛ ነው። ግን አላወራም። ትልልቅ መገለጦች ለቤተ ክርስቲያን የሚጠቅሙ ትልልቅ ሬቨሌሽኖችን ያመጣ ሰው ነው። ግን ሰው እኔ ከኔ የሚሰማ ከኔም ማንም ከኔ የሚያይ ከኔም ከሚሰማ የምበልጥ አድርጎ እንዳይቆጥረኝ ትቻለሁ። ክብር ለስሙ ይሁን። ይሄ ሰው ነው እንግዲህ ዘረጋለሁ ያለው። ዘረጋለሁ፣ ስትሬች አረጋለሁ፣ ለማያዝ በእርሱ ለመገኘት ቢሆንልኝ ደግሞ በሙታን ትንሣኤ እሱን ልመስለው ፈልጋለሁ የሚለው ይሄ ሳያወራው የሄደው በጣም ብዙ ምስጢራት ያየ፣ ሳያወራው የሄደ በጣም ብዙ ምስጢራትን የሰማ ሐዋርያ ነው። ክብር ለስሙ ይሁን። እስኪ ዘረጋለሁ በሉ አሜን። እስኪ ዘረጋለሁ በሉ አሜን። በፊቴ ያለውን ለመያዝ በሉ እስኪ እዘረጋለሁ። ክብር ለስሙ ይሁንለት። ይሄ ሐዋርያ ለመዘርጋት
የወሰዳቸው ተግባራዊ እርምጃዎች አሉ። እንዲሁ አለፍ አለፍ እያልኩ ሌውና ወደ ጸሎት እንሄዳለን። የወሰዳቸው ተግባራዊ እርምጃዎች አሉ። ምንድናቸው የወሰዳቸው? በዛው በፊልጵስዩስ ምዕራፍ 3 ላይ የምታዩት ነው። ቁጥር 7 ላይ አዲሱ መደበኛ ትርጉም እንደዚህ ይላል፣ ይጠቅመኝ የነበረውን ሁሉ አሁን ለክርስቶስ ስል እንደ ጉዳት ወይም እንደ ኪሳራ ቆጥረዋለሁ። ይጠቅመኝ የነበረውን ሁሉ አሁን ለክርስቶስ ስል። እስኪ ለክርስቶስ ስል በሉ አሜን፣ ሃሌሉያ። ቁጥር 8 ደግሞ እንደዚህ ይላል፣ ከዚህ በላይ ለእርሱ ብዬ ሁሉን ነገር የተውሁለትን፣ ለሱ ብዬ ለክርስቶስ ብዬ ሁሉን የተውኩለትን ወደር የሌለውን የጌታን ክርስቶስ ኢየሱስን ወደር የሌለውን ጌታዬን ክርስቶስ ኢየሱስን ከማወቅ ታላቅነት ጋር ሲነጻጸር ሁሉን ነገር እንደ ጉዳት ማለት ጠቃሚ ሆኖ ግን እንደ ጉዳት እንደማይጠቅም ነገር እቆጥረዋለሁ። ስለ እርሱ ሁሉን አጥቻለሁ አለ። ለመዘርጋት የወሰዳቸው ተግባራዊ እርምጃዎች ናቸው። ክርስቶስን አገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። ክርስቶስንና የትንሣኤውን ኃይል እንዳውቅ በስቃዩ ተካፋይ እንደሆን በሞቱም እርሱን እንድመስል እመኛለሁ። ለሙታን ትንሣኤም እንድደርስ እናፍቃለሁ። ይህን ሁሉ አግኝቻለሁ ወይም ፍጹም ሆኛለሁ ማለት አይደለም። ነገር ግን ክርስቶስ ኢየሱስ እኔን የራሱ ያደረገበትን ያን እኔን የራሱ ሲያደርግ የራሱ ያደረገበትን ያን ምክንያት እኔም የራሴ ለማድረግ ሃሌሉያ እኔን የጠራበትን ምክንያት ያን ምክንያት የራሴ ለማድረግ እጣጣራለሁ፣ እዘረጋለሁ፣ እናፍቃለሁ፣ እፈልጋለሁ፣ እራባለሁ እያለን ነው ይሄ ሰው። ሃሌሉያ ሃሌሉያ። ምኑን? ኢየሱስ እኔን ሲጠራኝ ወይም እኔን የራሱ ያደረገበትን ያን ምክንያት እኔ ደግሞ እንዲይዘውና የራሴ እንዳደርገው እጣጣራለሁ። ክብር ለስሙ ይሁን። ሃሌሉያ። ወንድሞች ሆይ እኔን ገና እንዳያስኩት አድርጌ ራሴን አልቆጥርም። ይሄን እንግዲህ ከ30 ዓመት ያገልግሎት ታሪክ በኋላ ነው እንደዚህ የሚለው። ነገር ግን አንድ ነገር አደርጋለሁ፣ ከኋላዬ ያለውን እየረሳው ከፊቴ ወዳለው ዘረጋለሁ። እግዚአብሔር በክርስቶስ ኢየሱስ ወደ ላይ ስለጠራኝ ደስ ይላል በጣም። ወደ ስለጠራኝ ወደ ላይ ስለጠራኝ ሽልማት ለመቀዳጀት ወደ ግቡ ፈጥናለሁ። ሽልማቴ ኢየሱስ። ኢየሱስን ያገኘ ሰው ከኢየሱስ ውጪ ቢሰጣችሁ ሳቲስፋይድ አትሆኑም። ስለዚህ ሞር እግዚአብሔር የሚሰጣችሁ ራሱን ነው። ሄዳችሁ የምትደፉት አክሊል፣ ሄዳችሁ የምትቀዳጁት አክሊል ራሱ ክርስቶስ ነው። ሽልማታችን እሱ ነው። ሽልማቴን ለመቀዳጀት ወደ ግቡ እፈጥናለሁ። ክብር ለስሙ ይሁን። ክብር ለስሙ ይሁን። ክብር ለስሙ ይሁን። እስኪ በፊቴ ያለውን በሉ እስኪ ለመያዝ ዘረጋለሁ። ከመታከት ውጡ በጌታ በኢየሱስ ስም። ከድካም ውጡ በጌታ በኢየሱስ ስም። ይሄን የሚናገረው መንፈሱን በአግባቡ ከተረዳችሁት እኛ ያለንበት ከምንለው ከማንኛውም አይነት ነባራዊ ሁኔታ በበለጠ ድካም፣ በበለጠ ውርደት፣ በበለጠ ጭንቀት፣ በበለጠ ረሃብና ሀፍረት ውስጥ ያለ ሰው ነው። ክብር ለስሙ ይሁን። ክርስቶስ ለኛ ምናችን ነው? ክርስቶስ ለኛ የክብር ተስፋችን ነው። ክብር ስንል በጣም ብዙ ደመና አይደለም ኤክስፔክት የምናደርገው። ክብር ማለት የተገለጠው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። በተጠጋ ነው መጠን በሌላ ዳይሜንሽን የሚበራልን ሕይወታችን ሳቲስፋይድ የሚያደርግ በሕይወታችን ውስጥ ላለ ጥያቄ ሁሉ መልስ የሚሆን የእግዚአብሔር ክብር መገለጥ፣ የእግዚአብሔር ክብር ነጸብራቅ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ክርስቶስ ለኛ የክብር ተስፋችን ነው። ሌላ ክብር አይ ቲንክ ትፈልጋላችሁ። ሃሌሉያ።
ይህንን በቆላስይስ ምዕራፍ 1 ቁጥር 27 ላይ ታዩታላችሁ። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። ክርስቶስ ለኛ የክብር ተስፋችን ነው። ለመያዝ የሸሸንለት በፊታችን እግዚአብሔር ያስቀመጠው ጽኑ ተስፋችን ነው። ዕብራውያን ምዕራፍ 6 ቁጥር 17 ላይ እንታያላችሁ። ስለዚህም እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ አብርጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ለኛ ምንድነው ከፊታችን ያለው? ከነዓን ነው። ገነታችን ክርስቶስ ነው። በፊታችን ያለውን ተስፋ ለመያዝ ለሸሸን ለኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ። ይሄም ተስፋ እንደ ነፍስ መልህቅ አለን። እርሱም ይላል ይሄ ተስፋ ማን እንደሆነ፣ እርሱም እርግጥና ጽኑ የሆነ ወደ መጋረጃው ውስጥ የገባው ነው። ክርስቶስ የክብር ተስፋችን ነው። ክርስቶስ የክብር ተስፋችን ነው። እሱ አክሊላችን ነው። እሱ መደረቢያችን ነው። እሱ እግዚአብሔር የሰጠን መጎናጸፊያችን ነው። መድመቂያችን የእግዚአብሔር ልጅ ኢየሱስ ክርስቶስ ይባላል። እስኪ የክብር ተስፋዬ በሉ አሜን። ክርስቶስ ይባላል በሉ አሜን። ሃሌሉያ። ወደ መጋረጃው የገባ እርግጥና ጽኑ የሆነ እርሱ የሸሸንለት ልንይዘው የምንዘረጋለት የክብር ተስፋችን ኢየሱስ ክርስቶስ ይባላል። እግዚአብሔር ኢየሱስን ሰጥቶን እኔ ስለ ሞባይል ብዙ አላቅም፣ ግን የተለያዩ አይነት ሞዴል ያላቸው አይፎኖች አሉ አይደለ? አሁን 16 17 ምናምን የሚባሉ አሉ አይደለ? አሁን የመጨረሻው ምንድነው የሚባለው? 17 አሁን 17ን ለያዘ ሰው 15 ሞባይል አምጥቼ ብሰጠው 15 አይፎን 15 የሚባለውን ብሰጠው ሰርፕራይዝ ታረጉታላችሁ? ሰርፕራይዝ ልታረጉት አትችሉም። ኢየሱስን የሰጠን እግዚአብሔር በሌላ ነገር እኛን ሰርፕራይዝ አያረገንም። በኢየሱስ ሰርፕራይዝ ያረገን፣ ያስደነገጠን፣ ያስደነቀን፣ ፈንጠዝያን በልባችን ውስጥ የፈጠረ እግዚአብሔር በሌላ ነገር አያስደንቀንም። የሚያስደንቀን የክብሩ ነጸብራቅ የሆነውን ልጁን ኢየሱስ ክርስቶስን በእኛ ፊት በማብራት ነው። አይፎን 17 ለያዛ አይፎን 15 ብትሰጡት አርጎ ሃሌሉያ። የክብር ተስፋችን ክርስቶስ። እሱን ለመያዝ እንዘረጋለን። እሱን ለማወቅ እንዘረጋለን። በእርሱ ለመገኘት እንዘረጋለን። ክብር ለስሙ ይሆንለት። ሌላኛው ክርስቶስ ለኛ ግባችንና መዳረሻችን ነው። ስንፈጽም የምንፈጽመው ኢየሱስ ጋር ነው። ሃሌሉያ። ገመዱ የሚበጠሰው ያኔ ነው። መዳረሻችን ኦሜጋችን። ፓስተር አንድ መልእክቱን እየሰማው ኢየሱስ አልፋችን ነው አለ። በጣም ብዙ ነገሮችን ጠቀሰ። በመሃልን ያላስታወስኳቸው ላቲን ወርዶች ናቸው። ኦሜጋችን ነው። ሃሌሉያ። መደምደሚያችን ነው። መጨረሻችን ነው። ክብር ለስሙ ይሆንለት። ክብር ለስሙ ይሆንለት። ስለዚህ ክርስቶስ ግባችንና መዳረሻችን ነው። ስንጨርስ የምንጨርሰው ኢየሱስ ጋር ነው። ስናገኝ የምናገኘው አሁን በድንግዝግዝ ያወቅነውንና የተረዳነውን በልባችን እንደ ጭላንጭል ብርሃን የበራውን ደምቆ እንደ ንጋት ኮከብ በርቶ የምናገኘውና የምንደርስበት ትልቁ ብርሃናችን፣ ትልቁ ብርሃናችን፣ ትልቁ ፀሐያችን፣ ትልቁ መድመቂያችን፣ ትልቁ ውበታችን የእግዚአብሔር ልጅ ኢየሱስ ክርስቶስ ይባላል።
ኢየሩሳሌም ላይ መብራት የለም፣ ሌላ መድመቂያ የለም፣ ሌላ የሚታይ የለም። በጉ ራሱ ብርሃኗ ነው። ሁሉ ነገሩ በጉ ነው። ሁሉ ነገሩ ኢየሱስ ነው። መብራቷ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ግባችን እና መዳረሻችን ነው። ስንጨርስ የምንጨርሰው ኢየሱስ ላይ ነው። ስለዚህ ሌላ መሲህ እየጠበቃችሁ ያላችሁ ወይም ሌላ ተስፋ ኤክስፔክት የምታደርጉ ሰዎች ሌላ ተስፋ የለም። ሃሌሉያ ሃሌሉያ። የክብር ተስፋችን ክርስቶስ ነው። መዳረሻችንና መጨረሻችን መደምደሚያችን ኢየሱስ ክርስቶስ ነው። ኦሜጋችን ኢየሱስ ክርስቶስ ነው። አልፋችን እሱ ነው። ጀምረናል በሱ፣ ስንደመድምና ስንደመደም ደግሞ በሱ እንደመድማለን፣ በሱ ደግሞ እንፈጽማለን። እስኪ ክርስቶስ በሉ አሜን። ግቤና መዳረሻዬ ነው፣ መጨረሻዬ እሱ ነው በሉ እስኪ። ክርስቶስ ኦሜጋዬ ነው በሉ አሜን። ሃሌሉያ። ሌላ ብርሃን የለም፣ በሰማይ ሌላ የለም። ሁሉ ነገሩ ክርስቶስ ነው። ሃሌሉያ። ለዛ ነው በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 1 ላይ ሲናገር ተስፋችን ከፊት ለፊታችን ያስቀመጥነው ግባችን ክርስቶስ ራሱ ነው። እዘረጋለሁ፣ እይዘዋለሁ፣ እፈጥናለሁ የሚለው ሰውየው እግዚአብሔር ከፊት ለፊቱ ያስቀመጠው ከፍ አድርጎ የሰቀለው የሩጫው መደምደሚያ ፍጻሜው ክርስቶስ ነው። ግቡ ክርስቶስ ነው። ሃሌሉያ። ተስፋችን ከፊት ለፊታችን ያስቀመጥነው ግባችን ክርስቶስ ራሱ ነው። በክርስቶስ ማግኘት ሳይሆን ግባችን ራሱን ክርስቶስን ማግኘት ነው። አሁን ክርስቶስ ሕይወት ነው። ሕይወት ሰጪ ሳይሆን ራሱ ሕይወት ነው። ክርስቶስ አክባሪ ሳይሆን ራሱ ክብር ነው። ክርስቶስ ሰላም ሰጪ ሳይሆን ሰላም ነው። ሰጪ ሳይሆን ነው። አሜን። በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 1 ላይ እንደዚህ ይላል፣ መድኃኒታችን እግዚአብሔር ተስፋችንም ኢየሱስ ክርስቶስ። ሃሌሉያ። እኔ ልቤ ሊፈነዳ ነው። ተስፋችንም ክርስቶስ ኢየሱስ እንዳዘዘው ትእዛዝ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ይላል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 1 ላይ መድኃኒታችን እግዚአብሔር ተስፋችንም ኢየሱስ ክርስቶስ። እስኪ ተስፋችንም በሉና ጮሁ። ኢየሱስ ክርስቶስ በሉ እስኪ። ተስፋዬ ኢየሱስ ክርስቶስ ነው በሉ እስኪ። ሃሌሉያ። ክርስቶስ ለኛ የመፈጠራችንና የመኖራችን የመሆናችን ምክንያት ነው። ሮሜ ምዕራፍ 1 ቁጥር 6 ላይ እንደዚህ ይላል የእግዚአብሔር ቃል፣ በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ። ቆላስይስ ምዕራፍ 1 ቁጥር 15 ላይ እንደዚህ ይላል የእግዚአብሔር ቃል፣ ሁሉ በእርሱና ለእርሱ ተፈጥሯል። የሚያወራው ስለ አንተም ጭምር ነው። የሚያወራው ስለ ግዑዙ ሰማይ፣ ስለ ግዑዙ ምድር ብቻ ሳይሆን የተፈጠረው ፍጥረት ሁሉ ለእርሱ ተፈጥሯል። አንተ ለሱ ተፈጥረሃል። አንቺም ለሱ ተፈጥረሻል። ክርስቶስ የመፈጠርሽና የመኖርሽ ዋና ምክንያት ነው። በዚህ ምድር ላይ ምክንያት አጥታችሁ የምትንገላቱ ሰዎች ካላችሁ የተፈጠራችሁት የክርስቶስ ለመሆን ነው። ሃሌሉያ ሃሌሉያ። የመጨረሻ ሐሳብ ልናገር። ስለዚህ ምን እናድርግ? ምን እናድርግኛ? ክርስቶስ ለኛ እንዲህ ከሆነ እግዚአብሔር በፊታችን ያስቀመጠው ዋናው የሩጫችን ምክንያትና ግብ ከሆነ መዳረሻችን ክርስቶስ ከሆነ መደምደሚያችን ክርስቶስ ከሆነ ክብራችን ክርስቶስ ከሆነ መታያችን ክርስቶስ ከሆነ ምን እናድርግ? ለማወቅን በርታ። ኤፌሶን ምዕራፍ 3 ቁጥር 18 ላይ ይሄን ይላል፣
ለማወቅ ትበረቱ ዘንድ። ሃሌሉያ። ምን እናድርግ? እስኪ ለማወቅ እበረታለሁ በሉ እስኪ። ማለት ብርታት ይፈልጋል፣ ካሬጅ ይፈልጋል፣ ፍላጎት ይፈልጋል። እሱን ዓላማና ግብ መዳረሻ ማድረግ ይፈልጋል። ስለዚህ ለማወቅ መበርታት ይጠበቅብናል። አሜን አሜን። ኤፌሶን ምዕራፍ 3 ቁጥር 18 እስከ 19 ይህንን ሐሳብ ታያላችሁ። ዮሐንስ 17 ቁጥር 33ም ላይ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይላል። ለማወቅ ትበረቱ ዘንድ። ሃሌሉያ ሃሌሉያ። ምን እናድርግ? እርሱን ለማወቅ የጥበብንና የመገለጥን መንፈስ እንዲሰጠን እግዚአብሔርን እንማጸነው። ይሄ ከኛ ቢዮንድ ነው። በጣም ከኛ ስኮፕ በላይ ነው። ከኛ ካፓሲቲ፣ ከኛ አቅም በላይ ነው። ስለዚህ እግዚአብሔር ይሄንን የማወቅ የጥበብንና የመገለጥን መንፈስ እንዲሰጠን እግዚአብሔርን እንማጸነው። አሜን አሜን። ሰው ለግቡ ይሞታል እኮ አይደል? ሰው ለዓላማው ይሞታል። መዳረሻዬ ፍጻሜ ነው ላለው ነገር ሁሉን ነገሩን ሳክሪፋይ ያደርጋል። ስለዚህ ግባችን ክርስቶስ ከሆነ እኛ ደግሞ እግዚአብሔር የጥበብንና የመገለጥን መንፈስ እንዲሰጠን እግዚአብሔርን በየዕለቱ እንማጸን። በዚህ ዘመን ብዙ እንደምናየው ክርስቶስን ማወቅ ብዙ የለም። ክርስቶስን ማወቅ ብዙ የለም። ይሄ እንግዲህ ፐርሰናል ነው፣ የግል ነው። ለማወቅ በርቱ። አሜን አሜን። እንደ ጸበል ዝም ብሎ የሚረጭ ነገር አይደለም። ለማወቅ በርቱ። ፍላጎት ይፈልጋል፣ ግብ ማድረግ ይፈልጋል፣ መዳረሻ ማድረግ ይፈልጋል። ይሄ የግል ልክ ኢየሱስ ክርስቶስን ለመቀበል በራሳችን ውሳኔ እንደወሰን ነው ለማወቅ መበርታትን የህይወታችን ውሳኔና ምርጫ ማድረግ ይፈልጋል። ክርስቶስን ማወቅ መዘመር ማለት አይደለም፣ ቸርች መምጣት ማለት አይደለም። ሞር ማወቅ ይጠበቅብናል። አሜን አሜን። ስለዚህ እርሱን ለማወቅ የጥበብንና የመገለጥን መንፈስ እግዚአብሔር እንዲሰጠን እንጸልይ። ምክንያቱም የምናያቸው ብዙ ነገሮች እግዚአብሔርን ካለማወቅ፣ ክርስቶስን በአግባቡ ካለመረዳት የሚመነጩ ነገሮች ናቸው። አብዛኞቹ የምታዩቸው በቤተ ክርስቲያን ውስጥ ማለት በእኛ ቤተ ክርስቲያን ማለት ሳይሆን አብዛኛው በአጠቃላይ ወርልድ ዋይድ ባለችው ቤተ ክርስቲያን ውስጥ የምታዩት ትልቁ ክፍተት ክርስቶስን በአግባቡ ያለመገንዘብ ነው። ስለዚህ እርሱን ለማወቅ እግዚአብሔር የጥበብንና የመገለጥን መንፈስ እንዲሰጠን እግዚአብሔርን እንማጸነው። አሜን። ያኔ ህይወታችሁ ያርፋል። ህይወታችሁ በታላቅ ደስታ ይነካል። ክብር ለስሙ ይሆን። ምን እናድርግ ሌላ? በኢየሱስ ክርስቶስ ጸጋና ዕውቀት እደጉ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ይሄንን ይናገራል። ቅድም እንዳልኩት ጌታ ኢየሱስ ክርስቶስን በፈቃዳችን እጃችንን አንስተን እንደተቀበልነው እግዚአብሔር ልጅ የሆነውን ኢየሱስ ክርስቶስን ለማወቅ ደግሞ በህይወታችን መወሰን ያስፈልገናል። አባት ሆይ አውቀን ዘንድ ፈልጋለሁ። ይሄ ግን አውቀን የምንጨርሰው ጉዳይ ሳይሆን ኦን ትራኩ ላይ መሆን የሚያስፈልገን ጉዳይ ነው። ትራኩ ላይ እንሁን። የማወቅ መሙ ላይ እንሁን። አሜን አሜን ሃሌሉያ። እንደዛ ስንሆን ራሱን ይገልጥልናል። ክብር ለስሙ ይሆን። በኢየሱስ ክርስቶስ ጸጋና ዕውቀት እደጉ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ይሄን ይናገራል። ነገር ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ጸጋ ዕውቀት እደጉ። ለእርሱ አሁንም እስከ ዘላለም ቀን ድረስ ክብር ይሁን። አሜን። ክብር ለስሙ ይሁን። ጌታን ለማወቅ እዘረጋለሁ የሚል ሰው አለ። ይሄን የሚወስን ሰው አለ። ሃሌሉያ። እግዚአብሔር ይረዳናል። ይሄንን የእግዚአብሔር ክብር የሆነውን ክርስቶስን እግዚአብሔር በልባችን በታላቅ ሁኔታ ያበራዋል። እሱ ደግሞ የሳቲስፋክሽናችን ምንጭ ይሆናል። ክብርህን ሳይ እጠግባለሁ። ጥጋባችን ከዚህ ሬቨሌሽን የሚቀዳ ይሆናል። እረፍታችን ከዚህ ሬቨሌሽን የሚቀዳ ይሆናል። እግዚአብሔርን መምሰላችን ከዚህ መገለጥ የሚወለድ ይሆናል። ክብርህን ሳይ እጠግባለሁ። ክብርህን ሳይ እጠግባለሁ። ክብርህን ሳይ እጠግባለሁ። አባት ሆይ እናመሰግንሃለን።
ክብርና ምስጋና ሁሉ ላንተ ይሆንልህ። ለታላቅነትህ ክብር ይሆን። እንይዝ ዘንድ እንድንዘረጋ መንፈሳዊ አቅምና ብርታትን እንድትሰጠን እንጸልያለን። መንፈሳዊ አቅምን ስጠን። አሁን አንድ ሰው ልጃችሁ ቁርስ ባይበላ እሺ፣ ቀጥሎ ምሳ ባይበላ፣ ከዛ ደግሞ እራት ባይበላ ቀጥታ እንደ ጤነኛ አትቆጥሩትም። ይሄ ልጅ ችግር ገጥሞታል ማለት ነው ብለን እናስባለን። ስለዚህ አፒታይዘር የሆኑ ነገሮችን ወይም ረሃብ መፍጠሪያ ነገሮችን እንጠቀማለን። አለመራብ ጤነኛ አይደለም። ክብር ለስሙ ይሆን። እግዚአብሔር ረሃብን በልባችን ውስጥ ያድሳል። ረሃብን በልባችን ውስጥ ያድሳል። ደግሞ ዛሬ በዚህ አጋጣሚ በሚመስል ሁኔታ በመካከላችን ያላችሁ ወገኖቻችን ካላችሁ ይህንን የተፈጠራችሁለትን ዋናውን ምክንያት ክርስቶስ ኢየሱስን ወደ ሕይወታችሁ ያልጋበዛችሁ፣ ሕይወቱ ሕይወት ያልሆነላችሁ፣ ጽድቁ ጽድቃችሁ ያልሆነ፣ ድሉ ድላችሁ ያልሆነ፣ ኃይሉ ኃይላችሁ ያልሆነ፣ ሰላሙ ሰላማችሁ ያልሆነ በመካከላችን ካላችሁ ስትቀበሉት የሰላም ባለቤት የእግዚአብሔር ልጅ ኢየሱስ ክርስቶስ ሰላማችሁ ይሆናል። ስለዚህ ዛሬ ጌታ ኢየሱስ ክርስቶስን መቀበል እፈልጋለሁ። የዘላለምን ሕይወት እንዲሰጠኝ እፈልጋለሁ። ኃጢአተኛ የሆነውን እኔን ወስዶ ጻድቅ የሆነውን ራሱን እንዲሰጠኝ እፈልጋለሁ የምትሉ ካላችሁ ለእናንተ የምንጸልይበት ጊዜ ነው። ኢየሱስ ክርስቶስን እንድትቀበሉት እንጋብዛችኋለን። ኢየሱስን ስትቀበሉት ኢየሱስ ያለውና የሆነው ነገር ሁሉ የናንተ ይሆናል። ሰላም የናንተ ይሆናል። እረፍት የናንተ ይሆናል። ፍጻሜ ይኖራቸዋል። ተስፋ ይኖራቸዋል። እዚህ ምድር ላይ ምናልባት በማታውቁት ሁኔታ በሞት እንኳን ብትሄዱ ተስፋ ይኖራቸዋል። ዋስ ይኖራቸዋል። ካለዛ ግን የእግዚአብሔር ቃል እንደሚናገረው ልጁ ኢየሱስ ክርስቶስ የሌለው ሰው በነፍሱ ምስክር የለውም፣ ሰማይ አያውቀውም። ስለዚህ ዛሬ ይህን ጌታ ኢየሱስ ክርስቶስን በመቀበል በሰማይ ምስክር እንዲኖረኝ ዋስ እንዲኖረኝ ይፈልጋሉ የምትሉ ካላችሁ ለእናንተ የምንጸልይበት ጊዜ ይሆናል። ሁላችንም በሕያው አምላክ በእግዚአብሔር ፊት እንቆማለን። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ።